ሰላም ጤና ይስጥልን። በአገር ውስጥም ከሀገር ውጭም የምትገኙ የቻናላችን ቤተሰቦች ከጋቢ ሚዲያ የዕለቱን ዜናዎች ይዘንላችሁ ቀርበናል። በቅድሚያም ወደ ዝርዝር ዜናዎች ከማለፋችን በፊት ዋና ዋናዎችን እናስቀድም። ከዜናዎቹ ጋር ትዕግስት ሊባኖስ ነኝ። አብራችሁን ቆዩ። አሁን የመጨረሻ ምዕራፍ ላይ ደርሰናል። ዶክተር ደብረጽዮን ገብረ ሚካኤል ይህንን የተናገሩት ከትናንት በስቲያ በመቀሌ ከተማ ህዝብ ሰብስበው ነው። ፌዴራል ፖሊስ 60 ስደተኞችን ለሞት ዳርገዋል የተባሉ 17 ህገወጥ የሰዎች ዝውውር ተጠርጣሪዎች መያዛቸውን አስታወቀ። ኢህአፓ ትግራይን ወደ ዳግም ጦርነት የሚመልሰው እንቅስቃሴዎችን ይቆሙ ሲል አሳሰበ። በመቀሌ ውይይት ለሀገራዊ መዳን በሚል የሰላም ጥሪ ቀረበ። ናይጄሪያና ጋና የአፍሪካ ህብረት የደቡብ አፍሪካ የሚካሄዱ የአፍሪካ ጠል ተቃውሞችን እንዲመለከት ጠየቁ። የየመን ሁቲዎች ሳውዲ አረቢያ ላይ የባህር እንቅስቃሴ ማዕቀብ መጣላቸውን አስታወቁ። በዴሞክራቲክ ሪፐብሊክ ኮንጎ በኢቦላ ወረርሽኝ ህይወታቸውን የተነጠቁ ሰዎች ቁጥር 930 ደረሰ። አሁን የመጨረሻው ምዕራፍ ላይ ደርሰናል። ዶክተር ደብረጽዮን ገብረ ሚካኤል ይህንን የተናገሩት ከትናንት በስቲያ በመቀሌ ከተማ ህዝብ ሰብስበው ነው። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የነበሩት ጄኔራል ታደሰ ወረደን በማንሳት የክልሉ ፕሬዝዳንት መሆናቸውን ያወጁት ዶክተር ደብረጽዮን ገብረ ሚካኤል በዛሬው ዕለት እንደገለጹት ከሆነ ከዚህ በኋላ የፌዴራል መንግስትን የምንታገስበት አቅም የለም። አሁን የመጨረሻው ምዕራፍ ላይ ደርሰናል። የራሳችንን እድል በራሳችን መወሰን አለብን። የተወሰዱ መሬቶቻችንን ማስመለስ፣ የተፈናቀሉ ወገኖቻችንን ወደ ቦታቸው መሸኘት ይገባል በማለት ሲናገሩ ተደምጠዋል። አሁን ላይ በትግራይ ክልል በርካታ ወጣቶች እየታፈሱ ወደ ወታደራዊ ማሰልጠኛ ተቋም እየተወሰዱ መሆኑን መረጃዎች ያመለክታሉ። ይህንን ጉዳይ በመቃወም ከትግራይ ክልል በርካታ ወጣቶች ለቀው እየወጡ መሆኑን መረጃዎች ይጠቁማሉ። ከሰሞኑ በአዲስ አበባ ከተማ የተቃውሞ ሰልፍ መካሄዱ ይታወሳል። በብሔራዊ ምርጫ ቦርድ ህጋዊ ሰውነቱ የተነሳው ህወሓት ከኤርትራ መንግስት እና ከሌሎች አካላት ጋር በመጣመር ሰብሰብ ወይም ስምምነት በመመስረት የፌዴራል መንግስቱን በኃይል ለመጣል በእንቅስቃሴ ላይ መሆናቸውን መረጃዎች ያመለክታሉ። ህወሓት በርካታ የትግራይ ወጣቶችን ለሱዳን የእርስ በርስ ጦርነት በመስጠት ገንዘብ እንደሚያገኝም ከተለያዩ ዓለም አቀፍ መረጃዎችን ሲጠቁሙ ቆይተዋል። አሁን ላይ በብሉ ናይል አካባቢ ተኩስ ለመጀመር በእንቅስቃሴ ላይ እንዳለም መረጃዎች ሊጠቁሙ ቆይተዋል። ፌዴራል ፖሊስ 60 ስደተኞችን ለሞት ዳርገዋል የተባሉ 17 ህገወጥ የሰዎች ዝውውር ተጠርጣሪዎች መያዛቸውን አስታወቀ። የኢትዮጵያ ፌዴራል ፖሊስ ከ60 በላይ ለሚሆኑ ስደተኞች ሞትና ለበርካታ ሴቶች መደፈር ተጠያቂ ናቸው የተባሉ 17 አደገኛ የሰዎች አዘዋዋሪዎች በቁጥጥር ስር መዋላቸውን አስታወቀ። የመን ውስጥ ኢትዮጵያውያን ስደተኞች ላይ ከፍተኛ ሰብአዊ ድርጊቶችን ይፈጽሙ ነበር የተባሉት እነዚህ ተጠርጣሪዎች ከተጎጂዎች በ1 ቢሊዮን ብር በላይ መሰብሰባቸውን ገልጸዋል። ፌዴራል ፖሊሱ ዛሬ ማክሰኞ ሐምሌ 14 2018 ዓ.ም ባወጣው መግለጫ እንዳስታወቀው ይህ የሰዎች አዘዋዋሪ ቡድን የሚመራው መሐመድ ጣሂር አድን ወይም ወርድ የተባለ ግለሰብ ነው። የዚህን ተጠርጣሪ ጨምሮ በቁጥጥር ስር የዋሉት 17 ወንዶች ፎቶግራፍ ይፋ አድርጓል። ግለሰቦቹ በቁጥጥር ስር የዋሉት ከፍትህ ሚኒስቴር፣ ከብሔራዊ መረጃና ደህንነት አገልግሎት እንዲሁም ከሌሎች ባለድርሻ አካላት ጋር በተደረገ ጠንካራ ክትትልና ምርመራ እንደሆነ ገልጿል። የፌዴራል ፖሊስ መግለጫ ግለሰቦች መቼና የት በቁጥጥር ስር እንደዋሉ አልጠቀሰም። ተጠርጣሪዎች በቁጥጥር ስር ከዋሉ በኋላ በሰውና በሰነድ ማስረጃ የተደገፈ ምርመራ መዝገብ ተደራጅቶ ለፍትህ ሚኒስቴር መተላለፉን አስታውቋል። ቢቢሲ በቁጥጥር ስር ውለዋል የተባሉ ተጠርጣሪዎች መቼና የት እንደተያዙ ዝርዝር መረጃ ለማግኘት ለፌዴራል ፖሊስ የህዝብ ግንኙነት ጥያቄ አቅርቦ ወዲያውኑ መልስ አላገኘም። ፌዴራል ፖሊስ አደገኛ ህገወጥ አዘዋዋሪ ሲል በገለጸው መሐመድ ጣሂር አድን የሚመራው ይህ የተደራጀ የወንጀል ቡድን ሰዎችን በህገወጥ መንገድ ወደ ሳውዲ አረቢያ ሲልክ እንደነበር መግለጫው ያስረዳል። ስደተኞችን ሲያዘዋውሩ የነበረው ከኢትዮጵያ ምስራቃዊ ክፍል በመነሳት በጅቡቲና በየመን በኩል በማቋረጥ እንደሆነ ተገልጿል። ከተለያዩ የኢትዮጵያ አካባቢዎች በደላሎች አማካኝነት ስደተኞችን ሲመለምሉ እንደነበረም ጠቅሷል። ተጠርጣሪዎች የህገወጥ የሰዎች ዝውውር መረብ በመዘርጋት ተጎጂዎችን በየመን በኩል ወደ ሳውዲ አረቢያ ገብተው የተሻለ ኑሮ እንደሚያኖሩ ሐሰተኛ ተስፋ በመስጠትና በማሳመን ሲልኩ ቆይተዋል ብለዋል። እንደ ፌዴራል ፖሊስ ገለጻ ኢትዮጵያውያኑ ስደተኞች ድንበር ከተሻገሩ በኋላ ግን ለከፍተኛ ኢሰብአዊ ድርጊቶች ተጋልጠዋል። ስደተኞቹ ወደ የመን ተወስደው የመን ውስጥ የሚገኙ ለዚሁ ዓላማ በተዘጋጁ መጋዘኖች ታጉረው ከፍተኛ ኢሰብአዊ ድርጊቶች ይፈጸምባቸዋል ነበር ብለዋል። በእነዚህ መጋዘኖች ውስጥ ከተያዙት ስደተኞች ቤተሰቦች ከፍተኛ ገንዘብ እንደተጠየቀ መግለጫው ያስረዳል። በተጎጂዎችም እየተደበደቡ እንዲሁም እያስተሰቃዩ ቪዲዮ በመቅረጽ ገንዘቡን መክፈል ወዳልቻሉ ቤተሰቦች ይልኩ እንደነበር ማረጋገጡን ፌዴራል ፖሊስ ገልጿል። በዚህ ተግባር ከ1 ቢሊዮን ብር በላይ በህገወጥ መንገድ መቀበላቸው
መግደላቸውን እንዲሁም ከ40,000 በላይ ሰዎች በህገወጥ መንገድ ማዘዋወራቸውን አስታውቋል። ከ60 ሰዎች በላይ ለህልፈተ ህይወት መዳረጋቸውን እንዲሁም በርካታ ሴቶች መደፈራቸውን በምርመራ ተደርሶባቸዋል ሲልም ተጠርጣሪዎች ለስደተኞች ሞት ተጠያቂ መሆናቸውን አስመልክቷል። እነዚህን ድርጊቶች በተመለከተ ፖሊስ ግለሰቦቹ ባገኙት ገንዘብ በአገር ውስጥ እና በውጭ ሀገር ቋሚና ተንቀሳቃሽ ንብረት ማፍራታቸውን እንደደረሰበት የገለጸው ፌዴራል ፖሊስ በስማቸው የነበረ ቤት፣ ተሽከርካሪና ገንዘብ እንዲታገድ መደረጉን በመግለጫው አስፍረዋል። ተጠርጣሪዎች ላይ የተደረገው በሰው ሐዋላ እንዲሁም በህገወጥ የገንዘብ ዝውውር ወንጀሎችን የፌዴራል የፍትህ አካላት ካለፉት ወራት ወደ መካከለኛው ምስራቅ በሚደረግ ከፍተኛ ህገወጥ የሰዎች ዝውውር ባለፈው ጥር በህገወጥ መንገድ ላይ ከኢትዮጵያ ያስወጣቸውን ስደተኞች ወደ ሊቢያ ውስጥ አግብቶ እጅግ አሰቃቂ ድርጊት ፈጽመዋል እንዲሁም ገንዘብ ተቀብለዋል የተባሉ 28 ተጠርጣሪዎች ላይ ክስ መመስረቱን የፌዴራል አቃቤ ህግ አስታውቆ ነበር። በእነዚህም ተከሳሾች ከተዘዋወሩ ስደተኞች ውስጥ የሁለቱ ህይወት እንዳለፈና 15 ሰዎች የደረሱበት እንዳልታወቀ ተገልጿል። መጋቢት ላይ ደግሞ በዓለም አቀፍ ደረጃ ይፈለግ የነበረ አደገኛ ህገወጥ የሰዎች አዘዋዋሪ በሚል ከተገለጸው ይትባረክ ዳዊት ወይም ክብሮም እና 9 ግብረ አበሮች በቁጥጥር ስር መዋላቸውን ፌዴራል ፖሊስ ማስታወቁ ይታወሳል። ፌዴራል ፖሊስ በትግራይ ክልል ሽሬ ከተማ በቁጥጥር ስር የዋለው ይትባረክ ዳዊት ከ100 በላይ ሰዎችን ለሞት የዳረገና ከ50 በላይ ሴቶች እንዲደፈሩ ያደረገ መሆኑን በመጥቀስ ወንጅሏል። ኢህአፓ ትግራይን ወደ ዳግም ጦርነት የሚመልሱ እንቅስቃሴዎች ይቁሙ ሲል አሳሰበ። በመቀሌ ውይይት ለሀገራዊ መዳን የሚል የሰላም ጥሪ ቀረበ። መንግስት የፕሪቶሪያውን ስምምነት በመጣስ በሰላም ማስከበር ሽፋን ትግራይን ወደ ዳግም ጦርነት የሚያስገባ እንቅስቃሴ እያደረገ ነው ሲል የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ የከሰሰ ሲሆን ይህ አይነቱ አደገኛ አካሄድ በአስቸኳይ እንዲቆም አሳሰበ። በሌላ በኩል በመቀሌ ከተማ ውይይት ለሀገራዊ መዳን በሚል ርዕስ በተካሄደ የ3 ቀን መድረክ ላይ ከተሳተፉ የሃይማኖት መሪዎችና የከተማው አስተዳደር ኃላፊዎች የትግራይ ህዝብ የሚሻው ሰላምና ልማት መሆኑን ገልጸው የህዝቡን ህልውናና ሉዓላዊነት ለማስከበር ግን የጋራ አንድነትና ጠንካራ አቋም እንደሚያስፈልግ አስታውቋል። ኢህአፓ ዛሬ ባወጣውና ለአዲስ ማለዳ በላከለት መግለጫው የፕሪቶሪያዊ ስምምነት ዋናው ዓላማ ጦርነት በቋሚነት ማቆም፣ የፖለቲካ መፍትሄ ማስቀደም፣ ሰብአዊ ድጋፎችን ማስተላለፍና ተፈናቃዮችን ወደ ቀያቸው መመለስ ቢሆንም ከስምምነቱ በኋላ ቢሆን በትግራይ ህዝብ ላይ የተለያዩ ማህበራዊና ኢኮኖሚያዊ ጫናዎች ቀጥሏል ብሏል። የመንግስት ሰራተኞች ደሞዝ መቋረጥ፣ የበጀት እገዳ፣ የነዳጅና የመጓጓዣ ችግሮች እንዲሁም የመሰረታዊ አገልግሎት መደናቀፍ በህዝቡ ላይ ከባድ ተጽዕኖ ማሳደራቸውን የጠቀሰው ፓርቲው አሁን ደግሞ ህግ ማስከበርና ተመሳሳይ መፈክሮችን በመጠቀም እንዲሁም ከ2013 ጦርነት በፊት የነበሩት የሚዲያ ዘመቻዎችን በመድገም ትግራይን ወደ ሌላ ጦርነት ለማስገባት ሙከራ የተደረገ ነው ሲል ስጋቱን ገልጿል። ቀደም ሲል የነበረው ጦርነት ያስከተለው ከባድ ሰብአዊና ቁሳዊ ውድመት በማስታወስ ተጨማሪ የጦርነት አዙሪት እንዳይፈጠር በዓለም አቀፍ ማህበረሰብና ለዲፕሎማቲክ አካላት ጥሪ አቅርበዋል። ከዚሁ ጋር በተያያዘ በመቀሌ ከተማ ከመቀሌ 7ቱም ክፍለ ከተሞች የተወከሉ የሃይማኖት መሪዎችና አመራሮች የተሳተፉበት መድረክ ላይ የመቀሌ ከተማ ከንቲባ ኃይላይ አረጋዊ የትግራይ ህዝብ በመኖርና ባለመኖር መካከል ባለ አደገኛ ሁኔታ ውስጥ መውደቁን ገልጸዋል። ከንቲባው አሁንም የትግራይን ህዝብ ህልውና ለመፈታተን የሚደረጉ ሴራዎች መቀጠላቸውን ጠቁመው የትግራይን ሉዓላዊነት ለማረጋገጥና የተፈናቀሉ ወገኖችን ወደ መኖሪያቸው ለመመለስ ድርጅታችንን ለማጠናከር በጽናት መታገል እንደሚያስፈልግ ተናግረዋል። በውይይቱ ላይ የተሳተፉ የሃይማኖት መሪዎች በበኩላቸው የትግራይ ህዝብ ፍላጎትና ሰላም ልማት ቢሆንም አንድ ወገን ብቻ ሰላም እፈልጋለሁ ብሎ ሰላም ሊያመጣ አይችልም ሲሉ ገልጸዋል። ናይጄሪያ እና ጋና ደቡብ አፍሪካ የሚገኙ አፍሪካውያን ኢላማ ያደረጉ የቅርብ ጊዜ አፍሮፎቢክ ተቃውሞዎችን አውግዘዋል። የናይጄሪያ የውጭ ጉዳይ ሚኒስቴር ባወጣው መግለጫ ሁለቱ ሀገራት ጉዳዩ በሚቀጥለው የአፍሪካ ህብረት ጉባኤ አጀንዳ ላይ እንዲካተት እንደሚፈልጉ ገልጸዋል። የናይጄሪያና የጋና የውጭ ጉዳይ ሚኒስቴሮች በላይቤሪያ በተካሄደው የኢኮዋስ ስብሰባ ጎን ለጎን ውይይት አድርገዋል። ደቡብ አፍሪካ ባላት አንጻራዊ ብልጽግና ምክንያት ከሌሎች የአፍሪካ ሀገራት ስደተኞች ለረጅም ጊዜ ስትስብ የቆየች ሲሆን ይህም አልፎ አልፎ ለሚከሰቱ ውጥረቶች መንስኤ ሆኖ ቆይቷል። ባለፈው ጥቂት ሳምንታት ውስጥ እየጨመረ በመጣው የሌላ ሀገር ለሰዎች ጥላቻ ተቃውሞና ጥቃት ምክንያት በ10 ሺዎች የሚቆጠሩ የውጭ ዜጎችን ከሀገሪቱ ሸሽተዋል። ጸረ ስደተኛ ቡድኖች ሰነድ የሌላቸው ስደተኞች እስከ ሰኔ 30 ቀን ድረስ ሀገሪቱን ለቀው እንዲወጡ የጊዜ ገደብ ካስቀመጡ በኋላ ወደ 1500 የሚጠጉ ናይጄሪያውያን ወደ 1000 የሚጠጉ ጋናውያን ከደቡብ አፍሪካ ወደ ሀገራቸው ተመልሰዋል። አቡጃና አክራ ተቃውሞችን የአፍሪካ ህብረት የሚወክላቸውን የአፍሪካ አንድነት ትብብርና ቀጠናዊ ውህደት እሴቶቻችን የሚጎዱ ናቸው ብለዋል።
በአገሪቱ አስቸኳይ የተቀናጀ ቀጠናዊ ምላሽ እንዲሰጥና በአፍሪካ ህብረት ውስጥ ክትትልን፣ የቅድመ ማስጠንቀቂያን ስርዓቶችን፣ የመከላከያ ዲፕሎማሲን ጨምሮ ጠንካራ አሰራሮች እንዲዘረጉ ጥሪ አቅርበዋል። በተጨማሪም ናይጄሪያ ከደቡብ አፍሪካ የተባረሩ ዜጎችን ጥለው ለወጡት ንብረትና ንግድ ከደቡብ አፍሪካ ካሳ እንደምትጠይቅ አስታወቀች። የየመን ሁቲዎች ሳውዲ አረቢያ ላይ የባህር እንቅስቃሴ ማዕቀብ መጣላቸውን አስታወቁ። በቀይ ባህር ላይ የሚንቀሳቀሱ የየመን ሁቲዎች ሳውዲ አረቢያና የባህር እንቅስቃሴዎች እገዳ መጣሉን አስታወቀ። በኢራን የሚደገፈው ታጣቂ ቡድን ቃል አቀባይ ማዕቀቡ በአስቸኳይ ተግባራዊ መሆን እንደሚጀምር ገልጸዋል። ማዕቀቡ ሳውዲ ሁቲ የሚቆጣጠራቸውን የሰሜን ምዕራብ የመን ወደቦችን ወደ አየር ማረፊያዎች በመዝጋቷ የተወሰደ የበቀል እርምጃ እንደሆነ ተናግረዋል። ሰኞ ዕለት የሁቲ ጦር ቃል አቀባይ ያህያ ሳሬ ሳውዲ አረቢያ ለ12 ዓመታት ያህል በምንወዳቸው ህዝቦች ላይ ፍትሃዊ ያልሆነና ጨቋኝ ከበባ ፈጽማለች፣ ሀብቶቻችንንም ዘርፋለች፣ እንዲሁም ወደቦቻችንና አየር ማረፊያዎችን በመዝጋት ሁሉን አቀፍ እገዳ ጥላለች ሲሉ ከሰዋል። ለዚህም ምላሽ ለመስጠት በሳውዲ ወንጀለኛ ጠላት ላይ በባህር ማዕቀብ መጣሉን ገልጸዋል። ቃል አቀባዩ ስለ ማዕቀቡ ዝርዝር መረጃ አልሰጡም። ሆኖም የሁቲ ሚዲያ ምክትል ኃላፊ ነስረዲን አሚር በኤክስ ገጻቸው ባሰፈሩ ጽሑፍ እንዳሉት የቀይ ባህር ደቡባዊ መግቢያ ባብ አል ማንዳብ ወሽመጥ ለሳውዲ አረቢያ መርከቦች ዝግ እየሆኑ ነው። የታጣቂ ቡድኑ እርምጃን ተከትሎ የሳውዲ አረቢያ የውጭ ጉዳይ ሚኒስቴር የቀረቡበትን ክሶች አስተባብሎ አገሪቷ ሳውዲ መርከቦቿን ለመጠበቅ በዓለም አቀፍ ሕግ መሰረት አስፈላጊውን እርምጃ እንደምትወስድ ገልጸዋል። ሳውዲም ስለ ማዕቀቡ የሰጠችው ዝርዝር መረጃ የለም። ቀይ ባህር አሜሪካና እስራኤል በኢራን ላይ ጦርነት ከከፈቱ ወዲህ ከሳውዲ አረቢያ ነዳጅ የሚጓጓዝበት ወሳኝ መስመር ነው። የኢራን ጦርነት በባህረ ሰላጤው ሆርሙዝ ወሽመጥ እንዲዘጋ ያደረገ ሲሆን ዓለም አቀፍ የነዳጅ እንቅስቃሴ ላይ ከፍተኛ ተጽዕኖ አሳድሯል። ሁቲዎች ሳውዲ አረቢያ ላይ ማዕቀብ መጣላቸውን ያስታወቁት 2022 ላይ በታጣቂ ቡድኑ ላይ ሪያድ መካከል የተደረሰው መደበኛ ያልሆነ የተኩስ አቁም ስምምነት ወዲህ ተዳፍኖ የቆየው ውጥረት ከተባባሰ ሳምንት በኋላ ነው። ሁቲዎች ሳውዲ አረቢያ ላይ ማዕቀብ መጣላቸውን ያስታወቁት 2022 ላይ በታጣቂዎች ቡድን እና ሪያድ መካከል በተደረሰው መደበኛ ያልሆነ የተኩስ አቁም ስምምነት ወዲህ ተዳፍኖ የቆየው ውጥረት ከተባባሰ ከሳምንት በኋላ ነው። ሁቲዎች በሳውዲ አረቢያ ደቡባዊ ምዕራፍ በሚገኘው አብሃ አየር ማረፊያ ሚሳኤሎችን መተኮሳቸውን ተናግረዋል። ይህም ሳውዲ በሰንዓ አየር ማረፊያ ላይ ፈጽማለች ላሉት የአየር ጥቃት ምላሽ እንደሆነ ገልጸዋል። አውሮፕላን በመከላከል የተወሰደ እንደሆነም አስረድተዋል። ጥቃቶቹ በሳውዲ የሚደገፈው በየመን መንግስት የተረጋገጡ ሲሆን እርምጃው ያለ ፍቃድ ሊያልፍ የነበረን የኢራን አውሮፕላን ለመከላከል የተወሰደ እንደሆነ አስረድተዋል። የመን እንደ አውሮፓውያን አቆጣጠር በ2014 የተጀመረውና ሁቲዎችን የሰንዓን መንግስት ባስወገዱት የእርስ በርስ ጦርነት ከፍተኛ ቀውስ አጋጥሟታል። ግጭቱ በ2015 በሳውዲ የሚመራው ጥምረት በአገሪቷ መንግስታዊ ስርዓት ለመመለስ ጣልቃ ከገባ በኋላ ተባብሷል። እንደ ተባበሩት መንግስታት መረጃ በግጭቱ ከ15000 በላይ ሰዎች የተገደሉ ሲሆን ከ22 ሚሊዮን በላይ ሰዎች እርዳታ ፈላጊ የሆኑበትን በዓለም ከፍተኛ የሆነ የሰብአዊ ቀውስ አስከትሏል። በዲሞክራቲክ ሪፐብሊክ ኮንጎ በኢቦላ ወረርሽኝ ህይወታቸውን የተነጠቁ ሰዎች ቁጥር 930 ደረሰ። በዲሞክራቲክ ሪፐብሊክ ኮንጎ በተከሰተው የኢቦላ ቫይረስ ወረርሽኝ ምክንያት የሞቱ ሰዎች ቁጥር 930 መድረሱን የሀገሪቱ የጤና ሚኒስቴር አስታወቀ። የጤና ሚኒስቴሩ እንደገለጸው የተረጋገጡት የኢቦላ ተጠቂዎች ቁጥር 2344 ደርሷል። ከነዚህም ተጠቂዎች መካከል 930 የሚሆኑት ሰዎች ህይወታቸውን ሲያጡ በማህበረሰቡ ውስጥ የበሽታው ስርጭት አሁንም እንደቀጠለ መሆኑን ሚኒስቴሩ ገልጿል። በአሁኑ ወቅት 724 ታካሚዎች በለይቶ ማቆያ ወይም በሆስፒታል ሕክምና ላይ ሲሆኑ 466 ሰዎች ከበሽታው ማገገማቸውን ሚኒስቴሩ አስታውቋል። የበሽታው የሞት ምጣኔ 39.7 በመቶ የደረሰ ሲሆን የተጠቂዎች ንክኪ የመከታተል መጠን 85.8 በመቶ መድረሱም ተጠቁሟል። ወረርሽኙ ባለፈው ግንቦት ወር ከታወጀ ወዲህ በሁት ኡዊሌ፣ ኢቱሪ፣ ሰሜን ኪቡ፣ ደቡብ ኪቡ እና ቾፖ በተባሉ 5 ክፍለ ሀገራት መስፋፋቱን እና በተለይም በቡንዲ ቡግዩ ዝርያ ቫይረስ የተከሰተው ወረርሽኝ በኢቱሪው ግዛት እጅግ የተስፋፋ መሆኑን አናዶሉ ዘግቧል። የአፍሪካ በሽታዎች ቁጥጥር መከላከል ማዕከል አፍሪካ ሲዲሲ በበኩሉ ከፊት የሚሰለፉ የጤና ሰራተኞች፣ የጤና ባለስልጣናት እና አጋር ተቋማት ወረርሽኙን ለመቆጣጠር በጋራ እየሰሩ መሆኑን የገለጸ ሲሆን የማዕከሉ የድንገተኛ ዝግጅትና ምላሽ ኃላፊ ያፕ ቡም በመንግስትና በአጋር ተቋማት የተቀናጀ ጥረት በመቀጠሉ በሚቀጥሉት ጥቂት ሳምንታት ወይም ወራት ውስጥ የበሽታው ስርጭት እየቀነሰ እንደሚሄድ ተስፋ አለን ብለዋል።